ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦቻችን በዛሬው ዝግጅታችን ሙሉ የእንግሊዝኛ ፊደሎችን ይዤላችሁ መጥቻለሁ። እነዚህ ሌተሮች ማንን እንደምንና ወይም ደግሞ ለማንበብ ለጀማሪዎች እንዴት አድርጋችሁ እንግሊዝኛ ማንበብ እንደምትችሉ እነዚህን ፊደሎች ማንን እንደማን አድርጋችሁ እንደማንበብ እንደምትችሉ በአማርኛ ቀጥታ ድምጻቸውን እየወከልኩ ኤ ሲመጣ እንደማን ማንበብ እንዳለባችሁ፣ ቢ ሲመጣ እንደማን ማንበብ እንዳለባችሁ፣ ሲ እንዲሁም ደግሞ ሙሉ የእነዚህን 26ቱን ፊደሎቹን እንግዲህ ተጽፈው ስታገኟቸው እንዴት አድርጋችሁ ማንበብ እንዳለባችሁ የማሳያችሁ ይሆናል። ስለዚህ በመጀመሪያ እነዚህን ሌተሮቹን አብራችሁኝ ድምጻቸውን እየጠራችሁ ትለማመዳላችሁ። ከዛ በመቀጠል እነዚህን ፊደሎች እንግዲህ ስታገኟቸው ከአናባቢ ውጭ በሆነ መንገድና ከአናባቢ ጋር ስታገኟቸው ማንን እንደምታነቡ ማሳያችሁ ይሆናል። ስለዚህ የማንበብና እንዲሁም ደግሞ የመጻፍ ችግራችሁን ትፈታላችሁ። ከዛ በተጨማሪ ግን መጀመሪያ ላይ ማድረግ ያለባችሁ ፊደሎቹን ስማቸውን ማወቅ ነው ማለት ነው። ስለዚህ ስማቸውን ለማወቅ ሙሉ 26ቱን ፊደሎች ይዤላችሁ ስለመጣሁ እናንተ ሳሰለችሁ ፊደሎቹን ለማወቅ እንግዲህ ትኩረታችሁን ከኔ ጋር አድርጋችሁ ከዛ ቀጥሎ ደግሞ ምን ማድረግ እንዳለባችሁ ጀማሪ ተማሪዎች የማሳያችሁ ይሆናል። ስለዚህ እስከ መጨረሻው ተከታተሉኝ። ከዛ ውጪ እኛ ደግሞ 24 ሰዓት ተማሪዎችን ተቀብለን እያስተማርን ስለሆነ መማር የምትፈልጉ ልጆች በዋትሳፕ በኢሞ እንዲሁም ደግሞ በቴሌግራም ወይም ደግሞ በቀጥታ መስመር ብትደውሉልን ብታናገሩን እናንተም በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን የምትፈልጉትን ትምህርት እንድትማሩ እናደርጋለን። ዛሬ ሙሉ የአማርኛ ሌተሮቹን እንዳሳየናችሁ ሁሉ የእንግሊዝኛ ሙሉ ሌተሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንግሊዝኛ ለማንበብ ለመጻፍ እነዚህን መያዙ ወሳኝ ስለሆነ አብራችሁኝ ተከታተሉ። ኤ ቢ C D E F G H I J K L M N O P Q R S T U V W X Y Z እንግዲህ እዚህ ጋር ስታዩዋቸው እያንዳንዱ ፊደል ሁለት ናቸው። ያ ማለት ካፒታል ሌተር እና ስሞል ሌተር እያደረጉን የጻፍኩላችሁ በመጀመሪያ ላይ የጻፍኩላችሁ ካፒታል ሌተር፣ ሁለተኛ ሌተሮቹ ደግሞ ከጎናቸው ያስቀመጥኳቸው ስሞል ሌተራቸው ናቸው። ስለዚህ በካፒታል እና በስሞል ተጻፉ እንጂ በድምጽ ሁለቶቹም በአንድ ድምጽ እየጠራው ኤቢ ያልኳችሁ ለዛ ነው፣ ድምጻቸው ተመሳሳይ ስለሆነ ማለት ነው። ለምሳሌ እዚህ ጋር ላይ ካፒታል ሌተር ኤ ስሞል ሌተር ኤ፣ ካፒታል ሌተር ቢ ስሞል ሌተር ቢ፣ ካፒታል ሌተር ሲ ስሞል ሌተር ሲ፣ ካፒታል ሌተር ዲ ስሞል ሌተር ዲ፣ ካፒታል ሌተር ኢ ስሞል ሌተር ኢ፣ ካፒታል ሌተር ኤፍ ስሞል ሌተር ኤፍ፣ ካፒታል ሌተር ጂ ስሞል ሌተር ጂ፣ ካፒታል ሌተር ኤች ስሞል ሌተር ኤች፣ ካፒታል ሌተር አይ ስሞል ሌተር አይ፣ ካፒታል ሌተር ጄ ስሞል ሌተር ጄ፣ ካፒታል ሌተር ኬ ስሞል ሌተር ኬ፣ ካፒታል ሌተር ኤል ስሞል ሌተር ኤል፣ ካፒታል ሌተር ኤም ስሞል ሌተር ኤም፣ ካፒታል ሌተር ኤን ስሞል ሌተር ኤን፣ ካፒታል ሌተር ኦ ስሞል ሌተር ኦ፣ ካፒታል ሌተር ፒ ስሞል ሌተር ፒ፣ ካፒታል ሌተር ኪው ስሞል ሌተር ኪው፣ ካፒታል ሌተር አር ስሞል ሌተር አር፣ ካፒታል ሌተር ኤስ ስሞል ሌተር ኤስ፣ ካፒታል ሌተር ቲ ስሞል ሌተር ቲ፣ ካፒታል ሌተር ዩ ስሞል ሌተር ዩ፣ ካፒታል ሌተር ቪ ስሞል ሌተር ቪ፣ ካፒታል ሌተር ደብሊው ስሞል ሌተር ደብሊው፣ ካፒታል ሌተር ኤክስ ስሞል ሌተር ኤክስ፣ ካፒታል ሌተር ዋይ ስሞል ሌተር ዋይ፣ ካፒታል ሌተር ዜድ ስሞል ሌተር ዜድ። ስለዚህ እነዚህ የመጀመሪያዎቹ ካፒታል ሌተር ናቸው። ሁለተኛ ላይ ደግሞ የጻፍኳቸው ስሞል ሌተር ናቸው።
አንዴ እነዚህን በአንድ ድምፅ ኤቢሲዲ ብዬ ልጥቀስላችሁ። እናንተ ስታዩቸው የመጀመሪያዋ ሌተር ካፒታል ሌተሯ፣ ሁለተኛዋ ደግሞ ስሞል ሌተሯ መሆኗን ግንዛቤ ውስጥ አስገብታችሁ እየጻፋችሁ አብራችሁ እየጠራችሁ ተለማመዱ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ስለዚህ አሁን እነዚህን 26ቱን ሌተሮች እየጻፋችሁ ድምጻቸውን በስርዓት እንደዚህ ከያዛችሁ በኋላ ከነዚህ ሌተሮች ውስጥ ደግሞ በተነባቢነትና በአናባቢነት ወይም ደግሞ ቫውልና ኮንሶናንት በመባል የሚጠሩ አሉ። እንግዲህ ቫውሎች አናባቢ በመሆን የሚያገለግሉ ቫውል ይባላል። ኮንሶናንት ደግሞ ራሳቸውን ተነባቢ አድርገው ራሳቸውን ችለው ቆመው ሌላ ከጎናቸው አስከትለውም እንደዚሁ የራሳቸውን ድምፅ እየቀየሩ ሌላ ፊደሎች ማለት አናባቢ ሆነው የሚያገለግሉት ወይም ቫውሎች። እነዚህ ቫውሎች ደግሞ ኤ ተብላ የምትጠራው አንዷ ናት። ሁለተኛዋ ኢ፣ ሶስተኛ አይ፣ ከዚያ ኦ፣ ከዚያ ዩ። እንግዲህ 5 አናባቢዎች አሉ። እነዚህን አናባቢዎች እየተጠቀሙ እነዚህ ኮንሶናንት የሚባሉ ሌተሮች የራሳቸውን ድምፅ እየቀየሩ ለምሳሌ ብቻውን ሲቆም እንደ ብ ከተነበበ ቢ የሚባለው ፊደል ብቻውን ሆኖ ወይም ብ ሳውንድ አለው ተብሎ ሲታወቅ ከኢ ጋር ቢመጣ ቤ፣ ከዩ ጋር ቢመጣ ቡ ወይም በ፣ ከኦ ጋር ቢመጣ ቦ ወይም ደግሞ አንዳንዴ ከኤል ጋር ወይም ደግሞ ተከትሎ የመጣው ሌሎች ኢፌክቶች ሲመጡ እንደ ባ እና ሌሎቹንም እንግዲህ ራሱን እየቀያየረ ከነዚህ አናባቢዎች ጋር እየሆነ የሚመጣ ከሆነ ራሱ ተነባቢ፣ ተከትሎት የሚመጡ ደግሞ አናባቢ፣ የራሱን ድምፅ እንዲቀይሩት የሚያደርጉት አናባቢ ወይም ቫውል ይባላሉ። ራሱ ኮንሶናንት በመባል ይታወቃል ማለት ነው። ስለዚህ እነዚህን እያንዳንዳቸውን ኮንሶናንት ሌተሮችን ቫውል ሌተሮችን እንዴት እንደምታነቧቸው ደግሞ ሃይላይት ቢያንስ እንኳ ለመግቢያ የሚሆናችሁና በግልጽ ሌላ ማለት ወይም ደግሞ ቫውል ዲያግራፍ ተጽዕኖ ሳይኖረው ወይ ኮንሶናንት ዲያግራፍ ተጽዕኖ ሳይኖረው ግን ብቻቸው እንደዚሁ ስታገኟቸው እያንዳንዱን ሌተር በዚህ መንገድ ልታነቡት ትችላላችሁ። ዲቴል ግን እያንዳንዱን እነዚህ ኢፌክቶች ከሌሉ አንዳንዴ ደግሞ ኤክሴፕሽናል ኬዞች እነሱ ነገሮች ከሌሉት በዚህ መንገድ በቀላሉ ማንበብ ይቻላል። እነሱን ነገሮች ደግሞ ዲቴል ለማየት በተለይ ከኛ ጋር መጣችሁ በቀላሉ አንድ ባንድ አሳይተናችሁ በቀላሉ ማንበብ መጻፍ የምትችሉበት መንገድ ያው 24 ሰዓት ክፍት ስለሆነ በማንኛውም ሰዓት ብትደውሉልን ስልካችን ከዚህ ታች ቪዲዮ ጠርዝ ላይ አለ። በቀላሉ ከኛ ጋር በቀላሉ ማንበብ መጻፍ የምትችሉበት መንገድ እናመቻቻለን። ስለዚህ ግን በዋናነት እየጀመራችሁ ያላችሁ ልጆች ይህን ግን ማወቅ ግዴታ ይሆናል ማለት ነው። ለምሳሌ ኤ የሚባለው ስሙ እንግዲህ ኤ ነው። ኢትስ ኔም ወይም ደግሞ ሌተር ኔም ኤ። ሳውንዱ ደግሞ እንደ አ ወይም ደግሞ ሊነበብ የሚችለው እንደ አ ነው። ቢ እንግዲህ ቢ የሚባለው ፊደል እንግዲህ ቢ ተብሎ ሲጠራ ስሙ ነው። የሌተሩ ኔም ወይም የፊደሉ ስም ቢ ይባላል። ሳውንዱ ወይም ደግሞ ልታነቡት የምትችሉ ብ ብላችሁ ነው። ብ ብላችሁ ነው ልታነቡት የምትችሉ። ሲ እንግዲህ ሌተሩ ኔሙ ወይም ደግሞ የፊደሉ ስም እንደምታውቁት ሲ ብለን እንጠራለን። ሲ ይሄ ስሙ ነው። እንግዲህ ሲን ሲ ብለን አንጠራም። ልንጠራው የምንችል ወይ እንደ ስ ነው ልናነበው የምንችል ወይ ደግሞ እንደ ክ ነው። እንግዲህ በዋናነት እንደዚህ ብቻውን ቆሞ ወይም ደግሞ አንዳንዴም ደግሞ እነዚህ ከኢ ጋር ከዋይ ጋር እና ሌሎች ኬዞች ከሌሉ በስተቀር
ክ ብለን ነው የምናነብ። ሌሎች ኤክሴፕሽናል ኬዞች እነዛ ነገሮች አሉ። እነዛን ዲቴል እንግዲህ አንድ በአንድ በቅደም ተከተል ለማሳየት እንሞክራለን። በቀላሉ ከኛ ጋር ለመማር ግን የሚያስችላችሁ ስልክ አለ። እሱን ጋር ብትደውሉልን የበለጠ ደግሞ አንድ በአንድ እናሳያቸዋለን ማለት ነው። ዲ ሌተር ዲ እንደ ድ እናነባለን። እንግዲህ ዲ ስሙ ነው። ዲን እንደ ዲ አናነብም፣ ድ ብለን ነው የምናነበው። ድ ከዛ ኢ የሚባለው ሌተር ደግሞ እንደ ኤ፣ እንግዲህ ኢ ተብሎ የሚጠራው ሌተር እንደ ኤ እናነባዋለን። እንግዲህ ከዛ ውጭ እንደ ኢ ልናነበው እንችላለን። እሱ ነገር በምን ምክንያት ነው የሚለውን አሁን ለምሳሌ ቫውል ዲያግራፍ ላይ ስናይ ሁለት ቫውሎች ተከታትለው ከመጡ አንደኛውን ሳይለንት አድርገን የራሱን ስም አውጥተን ሌተር አዚትስ ሌተርን የሚነበብ ሾርት ቫውል፣ ሎንግ ቫውል የሚባል ነገር አለ። እሱ ነገር አለ። ስለዚህ በዛን ጊዜ የእነዚህ የቫውሎች ሳውንድ ሊቀያየር ይችላል። ግን በዋናነት እናንተ ሃይላይቱን ልታውቁ የሚገባችሁ ግን ኢ እንደ ኤ እንደሚነበብ ነው። አይ እንደ ኢ አንዳንዴ እንደ አይ ሊነበብ ይችላል። እንደ ኢ ታነባላችሁ። ኤም እንደ ም። እንግዲህ ኤም ሌሎች አናባቢዎች አብረውት ሲመጡ የተለያየ ሳውንድ ሊያወጣ ይችላል። ግን ብቻውን እንደዚህ ስታዩት ኤም የሚባለው ፊደል ም። እንግዲህ ቀጥሎ ያለው አናባቢ ደግሞ እነዚህ ቫውሎች የሚባሉት እዚህ ጋር በቀይ አስቀምጫቸዋለሁ። እነዚህ ሲመጡ የተለያየ እነዚህ ተነባቢ ሌተሮች ጋር የተለያየ ሳውንድ እንዲኖራቸው ያደርጋሉ። እዛ ብቻውን ግን ም ሳውንድ አለው ወይም እንደ ም ይነበባል። ኪው እንደ ኳ ይነበባል። ዩ እንደ እ ይነበባል። አንዳንዴ እንደ አ አንዳንዴ እንደ ዩ የሚነበብበት ቦታ አለ። እሱ ደግሞ ሌላ ጉዳይ ይሆናል ማለት ነው። ምክንያቱም ስሙዝ ሃርድ ሳውንድ፣ ስሙዝ ሳውንድ፣ ሾርት፣ ሎንግ እያልን የምናየው ነገር ስለሚኖር እዛ ጋር ይሄዳል። ዋይ እንደ ይ። እንግዲህ ዋይ እንደ ይ ይነበባል። አንዳንዴ እንደ ኢ አንዳንዴ እንደ አይም የሚነበብበት ጉዳይ አለ። እሱን ደግሞ እንደዚሁ እንግዲህ ሃይላይት መግቢያ እንዲሆናችሁ እንግዲህ ዋይ አንዳንዴ እንደ ኮንሶናንት ወይም እንደ ተነባቢ ሲያገለግል ይ ሳውንድ ይኖረዋል። እንደ ቫውል ሲነበብ ደግሞ እንደ ኢ ወይም እንደ አይ። እንግዲህ ዋን ስሌብል እና ቱ ስሌብል ወርዶች የሚባሉ አሉ። እዚያ ጋር ሲመጣ አንዳንዴ እንደ አይ አንዳንዴ እንደ ኢ የሚነበብበት ጉዳይ አለ። ግን በዋናነት ቢያንስ እነዚህ መያዝ ለጀማሪ ተማሪ ግዴታ ይሆናል ማለት ነው። እንግዲህ ቢ እንደ ብ፣ ይሄው ቢ እንደ ብ፣ ስለዚህ ብ ብለን እናነባለን። ኤፍ እንደ ፍ። እንግዲህ ቫውሎች እዛ ጋር ሲጨመሩበት ሌላ ጉዳይ ነው። እሱንን አሁን ለምሳሌ ቢ ከኦ ጋር ቢመጣ ቦ ብለን ልናነብ እንችላለን። ከኤ ጋር ቢመጣ ባ ብለን ልናነብ እንችላለን። ግን ብቻውን እንደዚህ ሲመጣ ብ፣ ያው ቢ ሌተር ኔሙ ነው። ብ ብለን እናነባለን። ኤፍን ፍ ብለን እናነባለን። ጀን ጂ ብለን እናነባለን። ኤንን ን ብለን እናነባለን። አርን ር ብለን እናነባለን። ቪን ቭ ብለን እናነባለን። ዜድን ዝ ብለን እናነባለን። ይኸው ሲ ክ፣ ጂ ግ፣ ኬ ክ፣ ኦ ኦ፣ ኤስን እንደ ስ፣ ደብሊውን እንደ ው፣ ዲን እንደ ድ፣ ኤችን እንደ ህ፣ ኤልን እንደ ል፣ ፒን እንደ ፕ፣ ቲን እንደ ት፣ ኤክስን ክስ ብለን ወይም ደግሞ ይሄ ሳውንድ ከስ ሳውንድ አላት። በዚህ መንገድ ልናነባት እንችላለን። አሁን ይህንን ነገር እነዚህ ብቻቸውን ሲመጡ እነዚህ ቫውል የሚባሉት ሳይኖሩ ነው እያሳየኋቸው ያሉ። እነዚህ ቫውሎች ለምሳሌ ቢ የሚባለው ከኤ ጋር ቢመጣ ባ፣ ከኢ ጋር ቢመጣ ቤ፣ ወይም ደግሞ በ ወይም ቢ ሆኖ ሊነበብ ይችላል። አሁን ይህ ሁሉ የሚሆነው የእነዚህ አናባቢዎች የእነዚህ ቫውሎች ተጽዕኖ ነው ማለት ነው። ስለዚህ እነዚህ ቫውሎች በዋናነት አናባቢ የተባሉትም እነዚህን ኮንሶናንቶችን አብረው እየመጡ ያለውን ሳውንድ ስለሚቀያየሩት ነው። አሁን ኮንሶናንት የሚባሉት ተነባቢ የተባሉት ከሌሎች አናባቢ ጋር ሆነው የራሳቸውን ድምፅ የተወሰነ ሞዲፋይ አድርገው ወይም ደግሞ ሸፕ ሰጠውት
ራሳቸውን ተነባቢ አድርገው ያወጣሉ። እነዚህ ግን ከሌሎች ጋር ሲመጡ የራሳቸው ስም ጎልቶ ሳይሆን የሚወጣው የአናባቢውን የተነባቢውን ድምፅ የተወሰነ ሞዲፋይ አድርገው ሌላ ድምፅ መፍጠር ነው። ለምሳሌ በአማርኛ በቡ ቢባ ብ ቦ ብንል እንግዲህ የበ ከሚለው የመጀመሪያው ፊደል ቀጥሎ እስከ መጨረሻው የበ ድምፅ ብ የሚል ድምፅ ጎልቶ እየወጣ ይሄዳል። ግን እነዚህ አናባቢዎች እየተቀየሩ ሲሄዱ ድምፁ በዛን ልክ ሞዲፋይ ሼፕ እየያዘ እየተቀያየረ ይሄዳል ማለት ነው። ስለዚህ እናንተ አሁን በድጋሜ አንድ በአንድ ላሳያችሁ። ኤ አ ቢ እንደ ብ ሲን እንደ ክ ዲን እንደ ድ ኢ የምትባለዋን ፊደል እንደ ኤ ኤፍ የምትባለዋን እንደ ፍ ጂ የምትባለዋን እንደ ግ ኤች የምትባለዋን እንደ ህ አይ የምትባለዋን እንደ ኢ ጄ የምትባለዋን እንደ ጂ ኬ የምትባለዋን ደግሞ እንደ ክ ኤል የምትባለዋን እንደ ል ኤም የምትባለዋን ደግሞ እንደ ም ኤን የምትባለዋን እንደ ን ኦ የምትባለዋን ደግሞ እንደ ኦ ፒ የምትባለዋን እንደ ፕ ኪው የምትባለዋን ደግሞ እንደ ኳ አር የምትባለዋን እንደ ር ኤስ የምትባለዋን እንደ ስ ቲ የምትባለዋን እንደ ት ዩ የምትባለዋን እንደ አ ቪ የምትባለዋን እንደ ቭ ዩ የምትባለዋን እንደ ው ኤክስ የምትባለዋን እንደ ክስ ዋይ የምትባለዋን እንደ ይ ዜድ የምትባለዋን እንደ ዝ ታነቧቸዋላችሁ ብቻቸውን። ወይም ደግሞ የአናባቢ ተጽዕኖ ወይም ደግሞ ሌላ ቫውል ኮንሶናንት ዲያግራፎች በእነዚህ ፊደሎች ላይ ተጽዕኖ ካላሳደሩ ብቻቸውን ቢያንስ እነዚህን እንኳ ማን እንደሚነበብ ካወቃችሁ የሆነ ኖሃው ይኖራችኋል ጀማሪዎች። ስለዚህ መጀመሪያ ይህን ማወቁ ግዴታ ነው። አሁን ከዛ ውጭ እነዚህ አናባቢዎች ሲኖሩ አብረዋቸው ሲኖሩ እነዚህ አናባቢዎች እንግዲህ ከዚህ ውስጥ የመጡ ናቸው። እነዚህ ሙሉ 26 ፊደሎች ናቸው ከዚህ ጋር ያሉት። ከ26 ፊደሎች ውስጥ አምስቱ በቋሚነት አናባቢ ወይም ቫውል ተብሎ ይታወቃሉ። እነዚህ ቫውሎች ሌሎች ጋር አብረው እየመጡ ከዲ ጋር እየመጡ ከኤች ጋር ከኤል ጋር ከፒ ጋር ከቲ ጋር ከኤክስ ጋር ሌሎችም ከቢ ጋር ከኤፍ ጋር ከጄ ጋር ከኤን ጋር ከአር ጋር ከቪ ጋር ከዜድ እና ሌሎቹም ጋር አንዳንዴም ደግሞ ሁለቶች ቫውሎች አብረው እየተደራረቡ የራሳቸውን ሳውንድ ሞዲፋይ እያደረጉ ይነበባሉ። ለምሳሌ ኤ እና ኢ ወይም ኢኢ ወይም ደግሞ ኤኢ ወይም ደግሞ አይኢ ሌሎቹም እየሆኑ ግን በዛን ጊዜ የራሳቸውን አንደኛውን ሳይለንት አድርገው አንደኛው ጎልቶ መውጣት፣ ስሙዝ ሃርድ ማድረግ፣ ሎንግ እና ሾርት ማድረግ ሳውንዳቸውን በዛ መንገድ እንደዛ እያደረጉ እነዚህን 26 ፊደሎች ግን ብዙ ድምፅ እንዲኖራቸው ያደርጋሉ። አሁን በእንግሊዘኛ ውስጥ ለመጻፍ ለማንበብ እነዚህ 26 ሌተሮች ብቻቸውን በቂ አልነበሩም። እነዚህ ቫውሎች ስላሉ ግን ምንፈልገውን ያህል ድምፅ እንዲኖረን ወይም ደግሞ በዋናነት ፊደል ማለት የድምፅ ውክልና ስለሆነ ምንፈልገውን ያህል ድምፅ በእነዚህ ሌተሮች ውክልና እንድናገኝ ያደርጋሉ። ለምሳሌ ኤም ብቻውን እንደ ም ነበር የሚነበብ፣ ግን ይህንን ብቻ ብንጠቀም ኑሮ እንግዲህ ከመቤት መሙ ሚማ ሚሞ እና ሌሎችም ተያያዥነት ያላቸውን ድምጾች ማግኘት አንችልም ነበር። ግን አሁን እነዚህ ቫውሎች ስላሉ ከኤ ጋር ማምጣት ከኢ ጋር ከአይ ጋር ከኦ ጋር ከዩ ጋር እና እነዚህን እየደጋገምነ የተለያየ ሳውንድ እንዲኖረው አድርገን ምንፈልገውን ጽሑፍ እንድንጽፍ ያስችለናል ማለት ነው። ስለዚህ እነዚህን ቫውሎቹን አገልግሎታቸውን ማወቅ፣ እነዚህ ቫውሎች ከሌሎች ጋር ሲመጡ እንዴት እንደሚያደርጉ ደግሞ ሙሉ በአማርኛ እንደዚህ ልክ እነዚህን ብቻቸውን እንዳስቀመጥኩ ሁሉ ሙሉውን ደግሞ በአማርኛ ምን አይነት ድምፅ ሊያወጡ እንደሚችሉ እነዚህ ሌተሮች ከነዚህ ቫውሎች ጋር ሲመጡ አንድ ባንድ ጽፌ ማቀርብላችሁ ይሆናል። ግን እስከዛ ይህን እየሞከራችሁ የመማር ፍላጎቱ ያላችሁ ልጆች ደግሞ በቀላሉ ከኛ ጋር መማር ትችላላችሁ። ደውሉልን። ስልካችን ታች ከምታዩት ቪዲዮ ጠርዝ ላይ አለ፣ ወይም ደግሞ ባዮ ላይ ስልካችን አስቀምጠናል። ስለዚህ እሱን ስልክ ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም አንዳንዴም ደግሞ ካልተመቻችሁ በቀጥታ መስመር
አናግሩን፣ ቮይስ አስቀምጡልን፣ ቴክስት ጻፉልን። በማንኛውም ሰዓት እናንተን በሚመቻችሁ ሰዓት አንስተን የምትፈልጉትን ትምህርት አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች እናስተምራችኋለን። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።